አርሰናል በተለመደው ሰዓት እየተንሸራተተ ነው። አርሰናል ከባለፉት ዓመታት ስህተቱ የተማረ አይመስልም። ከዋንጫው በቅርብ ርቀት ላይ የሚገኘው አርሰናል ወደ ዋንጫው ሲደርስ ግን መብረክረኩን ተያይዞታል። የዛሬው ጨዋታ በወረቀት ላይ ሲታይ አርሰናል ከቀሩት ጨዋታዎች በጣም ቀላሉ የጨዋታ መርሃ ግብር እንደነበር ነው ሲገለጽ የነበረው። ተጋጣሚው ወልቭስ ነው። ይህ ቡድን ዘንድሮ ደካማ ጊዜን እያሳለፈ ይገኛል። ወደ ሻምፒዮንሺፕ የመውረዱም ጉዳይ አይቀሬ ይመስላል። ነገር ግን አርሰናል 2-0 እየመራ በነበረበት ጨዋታ 2 ጎሎች ተቆጥረውበት በእጁ የያዘውን 3 ነጥብ ሳያገኘው ወጥቷል። አሁን ማንቸስተር ሲቲ አንድ ቀሪ ጨዋታ እየቀረው ከአርሰናል በ5 ነጥቦች ዝቅ ብሎ ሁለተኛ ደረጃ ላይ ተቀምጧል። የተቆራረጡ ቅብብሎች፣ የተሳሳቱ ኳሶች፣ በራስ መተማመን ማጣት፣ ጨዋታውን ለመቆጣጠር መቸገርና ሰዓት ማባከን የአርሰናሎች የምሽቱ የጨዋታ መርሃ ግብር መገለጫዎች ነበሩ። ጨዋታው እንዴት ነበር? አርሰናል ደካማውን ተጋጣሚ ወልቭስን እንዴት ማሸነፍ ከበደው? ይህ ጨዋታ የባለፉት ዓመታት ታሪክ እንደሚደገም ማሳያ መሆን ይችላል? ለዚህ ነጥብ መጣል ተጠያቂው ማን ነው? ተጫዋቾቹ ወይስ የቡድኑ አሰልጣኝ ሚኬል አርቴታ? ከጨዋታው በኋላ አርቴታስ ምን አስተያየቶችን ሰጠ? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ዘንድሮ እግዚአብሔር ቢፈቅድ 100,000 ሰብስክራይበር የመግባት እቅድ ይዘን እየሰራ እንገኛለን። ያንንም ከፈጣሪ ቀጥሎ እናንተን ይዘን እናሳካዋለን ብለን ተስፋ እናደርጋለን። ስለዚህ ሁላችሁም የቻናላችን ተከታታዮች እንዲሁም ደግሞ ቻናሉን ሰብስክራይብ ያላደረጋችሁ አድማጮቻችን ሁላችሁም ቻናሉን ሰብስክራይብ በማድረግ መከታተላችሁን አስታውሱ። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለሌሎች የእግር ኳስ ተመልካቾች ለአዳዲስ ሰብስክራይበሮች እንዲያደርሰውና ቫይራል እንዲያወጣው የእናንተ በብዛት ላይክ ማድረግ አስፈላጊ ነው። እናም የፕሮግራም ቢያንስ በትንሹ 500 ላይክ እንዲኖረው እንፈልጋለን። ስለዚህ ሁላችሁም ፕሮግራሙን ላይክ እያደረጋችሁ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። እንግዲህ አርሰናል ነጥብ ጥሏል። የአርሰናል ደጋፊዎች አምርረው የተበሳጩበት አምርረው ደግሞ ቅስማቸውም የተሰበረበት የጨዋታ ዕለት ነበር። ቅድም ከጨዋታ በፊት ላይቭ ላይ የሰራሁትን ፕሮግራም ያደመጣችሁ አድማጮች በትክክል የተናገርኩትን ነገር አድመጣችሁኝ ከነበር በዛ ሰዓት የተናገርኩት ነገር ነው አሁንም ተመልሶ ሲፈጠር የተመለከት ነው። ቅድም በነበረኝ የቀጥታ ስርጭት ፕሮግራሜ ላይ እንደተናገርኩት በተለይም እንዲህ ባሉ የመጨረሻዎቹ ሳምንታት ላይ ቀላል የሚባል ተጋጣሚ የለም። ወልቭስም ሆነ በርንሌይም ሆነ ሊድስ ዩናይትድም ሆነ የትኛውም ተጋጣሚ ያለ የሌላ አቅሙን አውጥቶ የሚጫወትበት ወቅት ነው የሚል ሀሳብን አንስቼ ነበር። እንደውም እንደማጣቀሻ አርሰናል በ2022-23 የውድድር ዘመን ወደ 200 ምናምን ቀናት አካባቢ ፕሪሚየር ሊጉን እየመራ በኋላ ላይ ለማንቸስተር ሲቲ ዋንጫውን ሲያስረክብ ከ27ኛው ወይም ከ28ኛው ሳምንት በኋላ ነበረ አርሰናል መፈረካከስና ከዛ በኋላ ነጥብ መጣሎችን የጀመረው። በዛን የውድድር ዓመት እንደምታስታውሱት ሳውዛምፕተን እጅግ በጣም ደካማ ጊዜ ያሳለፈ ቡድን ነበር። ሳውዛምፕተን ደካማ ጊዜን አሳልፈው ነገር ግን በዛን ወቅት አርሰናልን ሲያገኝ ኤምሬትስ ላይ መጥቶ አርሰናልን ነጥብ አስጥሎ የሄደ ቡድን ነው። በዛን ጨዋታ ላይ አርሰናል እንደውም ቡካዮ ሳካና ማርቲን ኦዴጋርድ ጎሎችን ባያስቆጥሩ ኖሮ አርሰናል 3-3ም አይወጣም፣ ተሸንፎም 3 ነጥብም ሊያጣ ይችል ነበር። ነገር ግን ሳውዛምፕተን በ25 ነጥቦችና በ37 የጎል ዕዳ 20ኛ ደረጃን ይዞ በማጠናቀቅ ነው ከፕሪሚየር ሊጉ ወደ ሻምፒዮንሺፕ የወረደው ማለት ነው። እና ይህንን ምሳሌ ቅድም ጠቅሼላችሁ ነበረ ከጨዋታው በፊት ላይቭ ላይ ከሰዓታት በፊት በነበረኝ የቀጥታ ስርጭት ቆይታ ላይ እና ወልቭስም በቀላሉ የሚታይ አይደለም። ምክንያቱም ከዚህ በኋላ ምንም የሚቀርበት ነገር የለም። ወልቭስ በቃ ያለ የሌለ ጉልበቱን ሰጥቶ መጫወቱ አይቀርም። ምናልባት እኮ ወልቭስ ሲወርድ ማየታችን አይቀርም። በእርግጠኝነት 38ኛው ሳምንት ላይ ወርዶ እንመለከተዋለን። ግን ደግሞ ከወረዱም የሌላን ሰው እድል ዘግተው ነው የሚወርዱት። ይሄን ነገር ነው ስናገር የነበረው። ምሽቱ ላይም የነበረው የጨዋታ
አጠቃላይ ሁኔታ የሚያሳየውና የሚመሰክረው ይሄንኑ ነገር ነው። እንግዲህ በዚህ ጨዋታ ላይ አርሰናል ኢቭን ጨዋታውን በኮሜንታተርነት ሲያስተላልፉ የነበሩ በእንግሊዝኛ ኮሜንታተር ሲያስተላልፉ የነበሩ ዘጋቢዎች ምን ሲሉ ነበረ? ወረቀት ላይ ኦን ዘ ፔፐር አርሰናል ካሉት ቀሪ ጨዋታዎች በጣም ቀላሉ ጨዋታ ሊሆን ይችላል ተብሎ የተገመተው ይህ የወልቭሱ ጨዋታ ነበር። ቅድም ከነገርኳችሁ ነገሮች አንፃር ወልቭስ በዚህ ዓመት አንዴ ብቻ ነው ያሸነፈው። ከባለፉት 5 ጨዋታዎች 3ቱን ተሸንፏል፣ 2 አቻ ወጥቷል። በአጠቃላይ ቡድኑ ጥሩ ጊዜን እያሳለፈ አይደለም። አርሰናል ደግሞ ለዋንጫ የሚጫወት ቡድን እና ቡካዮ ሳካ እንደውም ጨዋታው ካለቀ በኋላ መልበሻ ክፍሉ ውጥረት ውስጥ ገብቷል የሚል ሐሳብ ሰጥቷል። እንዴት ውጥረት ውስጥ አይገባም? በዚህ ጨዋታ አርሰናል ነጥብ ይዞ ሳይወጣ 3 ነጥብ ይዞ ሳይወጣ እና ለአርሰናል ደጋፊዎች እጅግ በጣም የሚያበሳጭ የሚያናድድ ቅስም የሚሰብር ያለፉትን 2 እና 3 ዓመታት ያየነውን ፊልም ደግመን የምናይ ይመስል አርሰናል ይመራል። መጨረሻ ጋር ሲደርስ ልክ ዋንጫው ጋር ሲደርስ መሽኮርመም ይጀምራል። እግሩ ይዝላል፣ ይብረከረካል። ፈጥኖ ወደ ዋንጫው መሄድ ባለበት ሰዓት ፈጥኖ አይሄድም። ያን ነገር ነው እንግዲህ የተመለከትነው እዚህ የጨዋታ ምሽት ላይ። ምናልባት ለጠቅላላ እውቀት እንዲሆናችሁ አርሰናል ከባለፉት 7 የፕሪሚየር ሊግ ጨዋታዎች በ5ቱ ላይ ነጥብ ጥሎ ወጥቷል። በኖቲንግሃም አቻ ወጥቷል፣ ከሊቨርፑልም አቻ ወጥቷል፣ በዩናይትድ ተሸንፏል፣ ባለፈው ከብሬንትፈርድ፣ አሁን ደግሞ ከወልቭስ ጋር አርሰናል አቻ ወጥቷል። 2 ጌሞችን ያሸነፈው ሊድስንና ሰንደርላንድን። ምናልባት ኦኬ በሌላ ሳምንት ላይ ነጥብ ብጥል 14ኛው 15ኛው ሳምንት ወይ 3ኛው 4ኛው ሳምንት ላይ ነጥብ ብጥል ችግር የለውም አስተካክለዋለሁ ብለህ ልታስብ ትችላለህ። ነገር ግን 26ኛው 27ኛው ሳምንት ላይ ነጥብ ከጣልክ ለማስተካከያ የሚሆን ጊዜ ለማስተካከያ የሚሆን ስፔስ አታገኝም። ሁሉ ነገር የሚያበቃበት ሰዓት ላይ አመቱን ሙሉ ለፍተ መጨረሻ ላይ ግን አጨራረሱን ካላሳመርክ ምንም ዋጋ የለውም። ያንን ነው አሁን በአርሰናል በኩል እየተመለከትን የምንገኘው። በዚህ ጨዋታ ላይ አርሰናሎች በ4-2-3-1 አሰላለፍ ወደ ሜዳ ገብተዋል። ዳቪድ ራያ፣ ቲምበር፣ ሳሊባ፣ ማጋሌሽ፣ ሂንካፒዬ፣ ራይስ፣ ዙብሜንዲ፣ ሳካ። ዛሬ ቡካዮ ሳካ በ10 ቁጥር ሚና ተሰልፈው ተጫውቷል። ማርቲኔሊ፣ ኑኒ ማድዌኬ እና ቪክተር ዮኬሬስ በቋሚነት የጀመሩ ተጫዋቾች ናቸው። ወልቭሶች በአንጻሩ በዚህ ጨዋታ ላይ በ3-4-2-1 አሰላለፍ ነው ወደ ሜዳ የገቡት ማለት ነው። ጨዋታው ከተጀመረበት ደቂቃ አንስቶ አርሰናል ኳሱን ተቆጣጥሮ ይጫወት ነበር እና ጨዋታው በተጀመረ በ5ኛው ደቂቃ ላይ ነው የመጀመሪያው ጎል የተቆጠረው። ቅድም ላይቭ ላይ በነበረኝ ፕሮግራም ላይ እንደገለጽኩላችሁ ከግራ ዴክላን ራይስ በጣም በዚህ ጨዋታ ላይ ተጽዕኖ ፈጣሪ መሆን ይጠበቅበታል ብዬ ነበር። በእርግጥ በኋላ ላይ አነሳዋለሁ ስለ እዚህ ተጫዋች ስለ ዴክላን ራይስ። በጨዋታው ላይ ኢቭን አርሰናል እንኳን ጎል ከተቆጠረበት በኋላ እንዴት አይነት ልፋት ውስጥ እንደገባ ብቻውን ሲሮጥ ነበር ከጎል እስከ ጎል እና ዴክላን ራይስ ኳስ አሻማ። እሱ ያሻማውን ኳስ ቡካዮ ሳካ ከሳጥን ውስጥ ተገኝቶ ዮኬሬስ በሚቆምበት ቦታ ላይ ተገኝቶ ያንን ኳስ በግንባር ገጭቶ ለአርሰናል ማስቆጠር ቻለ ማለት ነው። እንግዲህ ቡካዮ ሳካ ከ15 ጨዋታዎች የጎል አለማስቆጠር ጉዞ በኋላ ነው በዚህ ጨዋታ ላይ ጎል ያስቆጠረው። ከዛ ደግሞ የሚገርመው ሁልጊዜ ኮንትራት በፈረመ ቁጥር ወልቭስ ላይ ጎል ማስቆጠር ይቀነዋል። ለምሳሌ በሐምሌ 2020 አዲስ ኮንትራት ለአርሰናል ፈረመ። ከዛ በቀጣይ ወልቭስ ላይ ጎል አስቆጠረ። በግንቦት 2023 አዲስ ኮንትራት ፈረመ። ከዛ እንደዛው ወልቭስ ላይ ጎል አስቆጠረ። አሁንም በዚህ ጨዋታ ላይ ትላንትና ማለትም ማክሰኞ ውሉን መፈረሙ ከተገለጸ በኋላ ለ5 ዓመታት በአርሰናል እንደሚቆይ ከተረጋገጠ በኋላ በነጋታው ወልቭስ ላይ አስቆጠረ። ስለዚህ ሳካ ሁልጊዜ ኮንትራት ካራዘመ በኋላ ያው ወልቭስ ላይ ጎል ማስቆጠሩ የተለመደ ነገር ነው ማለት ነው። ይህን ነገር ነበር የተመለከትነው። ከዛ በኋላ ለምሳሌ ዴክላን ራይስ ከሳጥን ውጪ የሞከረው ኳስ የወጣበትን ሁኔታ ስንመለከት ነበር። ቲምበር የሚገርመው ጉዳት አጋጥሞት ተቀይሮ ይወጣል ሲባል እያነከሰ
ሲጫወት ተመልክተነዋል። ተጎድቷል። ጥሩ ስሜት የተሰማው አልነበረም። የፊት አካላዊ ስሜቱ ትክክል አልነበረም። ግን ደግሞ እያነከሰ መጫወቱን ቀጥሏል። እንደዚሁ ደግሞ ኖኒ ማዱዌኬ 16ኛው ደቂቃ ላይ ከቀይ መስመር ላይ ሳጥን ወደ ፔናልቲ ቦክስ ውስጥ ሞክሮ ነበረ። ነገር ግን ግብ ጠባቂው ጆሴሳ ይሄንን ኳስ አድኖበታል። ከዛ በመቀጠል እንደውም ወልቭሶች አንሄል ጎሜዝ 20ኛው ደቂቃ ላይ ባጋጠመው ጉዳት ምክንያት ባርኮ ዳሬ አማካኝነት ተቀይሮ ወጥቷል። እንደዚሁ ደግሞ ሳካ ያሻማውን ኳስ ማርቲኔሊ የሞከረበትን በግንባር የገጨበትን ሁኔታ ተመልክተናል። የራሱ የማድዌኬን የግንባር ኳስም የተመለከትንበት ሂደት ነበረ። እረፍት ሊወጡ ሲሉ ደግሞ አንድሬ ከሳጥን ውጭ የሞከረው ኳስ ለጥቂት ነበር የወጣበት። አርሰናል በጨዋታው ላይ የሚያስደስት ወይም ደግሞ ፍሬያማ የምትሉትን አይነት እንቅስቃሴ አልነበረም የተጫወተው። ለዋንጫ የሚጫወት ካራክተር ያለው ቡድን፣ አስፈሪ ስሜት ያለው ቡድን አይደለም በአርሰናል በኩል ስናይ የነበረው። በቃ ጉልበታቸውን ቆጥበው በጣም ቡድኑ በታክቲካል ነገሮች እንደታጠረ ያስታውቃል። አጫዋታቸው ያ ነበር። እንግዲህ በመጀመሪያው አጋማሽ የመጀመሪያውን አጋማሽ ቁጥራዊ መረጃን ብትመለከቱ ምናልባት ቁጥራዊ መረጃዎች እንደሚነግሩን ከሆነ አርሰናል የበላይነት ወስዷል። በመጀመሪያው አጋማሽ ለምሳሌ አርሰናል 7 ሙከራ ሞክሮ ከሰባቱ 3ቱ ኢላማውን የጠበቀ ኳስ ነው። አርሰናል 68% ኳስ ተቆጣጥሯል። 1.33 ኤክስፔክትድ ጎል ነበረው አርሰናል። የመጀመሪያው አጋማሽ ተጠናቀቀ። በሁለተኛው አጋማሽ አርሰናሎች እንደዚሁ በጨዋታው ላይ የወልቭስን የበላይነት የተመለከትንበት የወልቭስን ማጥቃት ያየንበት፣ አርሰናል ጭራሽ 43% ኳስ የተቆጣጠረበት፣ ወልቭስ 57% ኳስ የተቆጣጠረበት ነበር። እኔ ዘንድሮ የማይገባኝ ምናልባት እኔ በፖዘቲቭ መንገድ ልረዳው ሞክሬ ብዙ ጊዜ የተለያየ ሀሳብ ሰጥቼበታለሁ። አርሰናል ጎል ካስቆጠረ በኋላ የሚያፈገፍገው ለምንድን ነው ሲባል እኔ የምሰጥ የነበረው ምላሽ ተጫዋቾቹ እንዳይደክሙበት ነው። 90 ደቂቃ እነዚህን ተጫዋቾች ማሯሯጥ ለአርቴታ ቀጣይ ለሚያደርጋቸው ጨዋታዎች አስጊ ናቸው የሚል መከራከሪያን አቀርብ ነበር። አሁን ግን ያ መከራከሪያ ልክ እንዳልሆነ እየተሰማኝ ነው። ምክንያቱም ምንም ይሄ ሎጂካል አይደለም። አርሰናል ጎል ካስቆጠረ በኋላ አስቶን ቪላ ይሁን ብራይተን ይሁን ሰንደርላንድ ይሁን ወልቭስ ይሁን ጭራሽ እየተከላከለ ደጋፊውን ነው ጭንቀት ውስጥ የሚከተው እና አይገባኝም ምን እንደሆነ ምክንያቱ። ለምን በእንደዚህ አይነት መንገድ ነው የሚጫወት? በጨዋታው ላይ እኮ አርምስትሮንግ በሁለተኛው አጋማሽ በጣም የሚገርም ሙከራ አድርጎ ነበረ። አርምስትሮንግ በኋላ ሂንካፒዬ ጎል አስቆጠረ። ከግራ መስመር ላይ በጣም ጥሩ ኳስ ይዞ ሄደ። ማጋሌሽ ነበር ያቀበለው። የመጀመሪያ የአርሰናል ጎሉን ያስቆጠረው በቫር ታይቶ ጎሉ ጸደቀ። አርሰናል 2-0 መምራት ጀመረ። መቼ? 56ኛው ደቂቃ ላይ 56ኛው ደቂቃ ላይ አርሰናል መምራት ከጀመረ በኋላ ምንድነው የተፈጠረው ቢለውን ነገር ስንመለከት አርቴታ የተጫዋች ለውጦችን አደረገ። በጨዋታው ላይ ምንም ኢንቮልቭመንት ያልነበራቸውን ማድዌኬንና ዩኬሬስን ቀይሮ ጋብሪኤል ሄሱስንና ኤበረቼዜን ወደ ሜዳ አስገባ። እንዲሁ ደግሞ ሳካ ወደ ቦታው ተመልሶ በቀኙ መስመር ላይ እንዲጫወት ተደረገ ማለት ነው። እንግዲህ እነዚህን ሁኔታዎች ካየን በኋላ ነው በ61ኛው ደቂቃ ላይ ሁጎ ቡዌኖ የመጀመሪያ የፕሪሚየር ሊግ ጎሉን ለወልቭስ ያስቆጠረው። እንግዲህ ሁጎ ቡዌኖ ሲጀመር አጥቂም አይደለም፣ የአጥቂ መስመር ተጫዋችም አይደለም፣ ኢቭን እንደው ፒውር የምትሉት የአጥቂ አማካይ ተጫዋች እንኳን አይደለም። ግን በጣም ጥሩ እጅግ በጣም የሚያምር ጎል ነው ያስቆጠረው። ከቀኝ መስመር ከሳጥኑ ጠርዝ ላይ ድንቅ ጎል ያስቆጠረው። አርቴታ ቅያሪውን ያደረገው እንግዲህ ከዛ በኋላ ነው። እነ ዩኬሬስን እነ ማድዌኬን ቀይሮ ያስወጣው ከዚህ ጎል መቆጠር በኋላ። በወልቭሶች በኩል እንዳየነው የመልስ ውርወራዎችን ረጃጅም የመልስ ውርወራዎችን ይጠቀሙ ነበረ። እንዲህ አይነት ኳሶችን ለመጠቀም ይሞክሩ ነበር እና በጣም የሚያምር ጎል ነው ያስቆጠረው ሁጎ ቡዌኖ። ማርቲኔሊ ያባከነውን ኳስ ተመልክተናል። ከዛ እንደውም ጭራሽ ቡካዮ ሳካ ጉዳት ሁሉ አጋጥሞት እንደገና ሲወጣ ደግሞ ተመልክተናል።
ያው በጣም ብዙ ፋይት ሲበዛበት እንደነበረ ጨዋታው ተመልክታችኋል። በጣም ብዙ ባትሎች የነበሩ ጨዋታ ነው እና እንግዲህ ቡካዮ ሳካ አንዴ በአማካይ መስመር አንዴ ደግሞ ወደፊት ወጥቶ ይጫወት የነበረው ተጫዋች እንግዲህ በኋላ ላይ ጉዳት አጋጥሞት ተቀይሮ ወጥቷል። ጉዳቱ ምን ያክል ነው አላውቅም። እንግዲህ እርግጠኛ ሆነን መናገር አንችልም። እንግዲህ ቡካዮ ሳካ ተቀይሮ ወጣ። ከዛ በመቀጠል ምንድነው የተደረገው? ትሮሳርድ ነበረ ወደ ሜዳ የገባው። በአርሰናል በኩል ቅድም መግቢያ ላይ እንደነገርኳችሁ ኳስ ለመቀባበል ይሞክራሉ። የኳስ ቅብብላቸው እጅግ በጣም ደካማ ነው። የተሳሳቱ ኳሶችን እናይ ነበረ። ቲምበር ኳስ ሲሳሳት አይተናል። ሳሊባ ኳስ ሲሳሳት ተመልክተናል። ትሮሳርድ ኳስ ሲበላሽበት አይተናል። ጌሙን ኮንትሮል ለማድረግ ተቸግረው ነበረ። ጭራሽ ሰዓት ሁሉ እያባከኑ ነበረ። 90ኛው ደቂቃ ላይ እኮ ትሮሳርድ ሜዳ ላይ ወድቆ እየተንከባለለ ሜዳ ላይ ወድቆ ሰዓት እየገደለ ነው እያሉ የወልቭስ ተጫዋቾች ቅሬታ እያቀረቡ ነበር እና ተጎድቶ እንደገና ወጣ። ካላፊዮሪ ተቀይሮ ወደ ሜዳ ገባ። ተመልከቱ እንግዲህ ትሮሳርድ ተጎድቻለሁ ብሎ እንግዲህ የምትገጥመው ወልቭስን ነው። ኦኬ ውጤት ስለማስጠበቅ ብዙ ነገሮችን ልናነሳ እንችላለን፣ ግን በምን ምክንያት እንደዚህ አይነት ነገሮችን ልንመለከት እንችላለን የሚለው እጅግ በጣም ግራ የሚያጋባ ነገር ነው እና ትሮሳርድ ሜዳ ላይ ወድቆ እንግዲህ ጉዳቱ ሲሪየስ ቢሆን ነው መቼም ተቀይሮ የወጣው፣ ግን ሰዓት የማባከን ስሜቶች ነበሩ። በኋላ ተቀይሮ የገባው ቶም ኢዶዚ እጅግ በጣም የሚያስገርም ኳስ ነበረ ከግራ መስመር የተሻማው። ምናልባት የአርሰናል ተጫዋቾች ራሳቸው ይሄ ጎል የተቆጠረበትን ሁኔታ መልሰው ሲመለከቱት በራሳቸው እጅግ በጣም የሚጸጸቱ ይመስለኛል። ምክንያቱም ማርኮ ዳሬ ኦርማኔ ኳሱ ተሻማ። ያ ኳስ ሲሻማ ከግራ መስመር ላይ ዳቪድ ራያ እና ማጋሌሽ አብረው ነበር የዘለሉት። ከዛ ዳቪድ ራያ ኳሱን ተፋው። በቀላሉ ቶም ኢዶዚ ያንን ጎል ማስቆጠር ቻለ ማለት ነው። ስንተኛው ደቂቃ ላይ? 94ኛው ደቂቃ ላይ። እንግዲህ አስቡት 19 ዓመቱ ነው ይሄ ልጅ፣ ታዳጊ ነው። ብዙ ኤክስፔሪያንስ ራሱ የለውም ፕሪሚየር ሊግ ላይ የመጫወት እና ይሄ ትንሽ ልጅ ነው ተቀይሮ ገብቶ እንግዲህ እንዲህ አይነት የጎል ማስቆጠር ውጤትን ያስመዘገበው ማለት ነው። እና ምን ያክል አርሰናሎች ወልቭስን ጎል እስከሚያስቆጥር ድረስ ገፍተው ወደ ራሳቸው እንዳመጡት በደንብ የሚያሳይ ነው። እና ከዚህ ጎል መቆጠር በኋላ አርሰናሎች ፊት ላይ ፍራስትሬሽን፣ ንዴት፣ ብስጭት እንመለከት ነበር። የሳሊባን ፊት ብታዩ፣ የማጋሌሽን ፊት ብታዩ አርቴታ ልክ እንደ ኤምሬትሱ ጨዋታ መስሎት የኤምሬትሱ ጨዋታ ላይ ልክ አርሰናል አንድ ጎል ሲገባበት አይደለ አርቴታ ተነሱ፣ ውጡ፣ አጥቁ ምናምን ብሎ ከዛ አርሰናል ሁለተኛ ጎል ያስቆጠረው እንደዛ የሚሆን መስሎት ወደፊት እየወጡ እንዲያጠቁ ለተጫዋቾቹ መልእክት ነበረ ያስተላለፈው። ከዛ ደግሞ የሚገርመው እንደዛ በሆነበት ሰዓት አሁን እየወጡ አጥቁ፣ ውጡና አጥቁ ብሎ ሲል ፓሽን አታዩም። በቃ ራይስ ነው የሚሯሯጠው። አንዴ በዛ ይሄዳል፣ ኳስ ያስጥላል፣ ምን ይላል፣ ይሮጣል። ከዛ ማጋሌሽ መልሶ አረ ሰዓት እየገደሉ ነው ብሎ ቅሬታ ያቀርባል። መጀመሪያ ሰዓት ሲያባክን የነበረው አርሰናል ነው። ከዛ ደግሞ አሁን ሰዓት እየባከነብኝ ነው ብሎ ደግሞ ቅሬታ የሚያቀርበው ራሱ አርሰናል ነው ማለት ነው። የአርሰናል ተጫዋቾች ፍራስትሬሽን ውስጥ እንደገቡ የምታውቁት ጨዋታው ካለቀ በኋላ ጋብሪኤል ሄሱስ ሞስኩዌራን አንስቶ ነው ከመሬት ላይ እየደባለቀው የገፈተረው። ምናልባት እንደው ዳኛው ነገሩን በደንብ ስራዬ ብለው ቢመለከቱት ወይ ደግሞ ከረዳቶቻቸው ጋር ቢነጋገሩ ቀይ ካርድ ሁሉ ሊሰጡት የሚችሉበት አጋጣሚ ሁሉ ይፈጠር ነበር። ኦብቪየስ ያን ነገር ነበር የምንመለከተው እና በእንዲህ አይነት ሁኔታ ሪአክት ሲያደርጉ መመልከት የአርሰናል ተጫዋቾች የሆነ አይነት ሜስ ውስጥ እንደገቡ የሚያሳዩ። ለምሳሌ በየአመቱ ብታዩ አርሰናል ምርጥ ቡድን ነው ይዞ የሚቀርበው። 2022-23 አርሰናል ምርጥ ቡድን ነው። ከመጀመሪያው ሳምንት ጀምሮ አርሰናል በመሪነት የቀጠለ ቡድን ነው። 200 ምናምን ቀናት የመራ ቡድን ነው። ግን እዚህ ሰዓት ላይ
ሲደርስ ይፍረከረካል። 2023-24 ላይ አርሰናል በጣም ጥሩ ሲዝንን አሳልፎ በ2 ነጥብ ተበልጦ ዋንጫውን አጣ። አምናስ ኦኬ ኦልሞስት ሊቨርፑል በረጅም ርቀት ሲመራ ነበረ። የነጥብ ልዩነቱም 10 ነበር። ዘንድሮ ከነዚህም በተለየ ስኳድ ዴብዝ አለው፣ ተጫዋቾችን አስፈርሟል። ከግብ ጠባቂ እስከ አጥቂ ምርጥ ተጫዋቾችን የሰበሰበ ቡድን ነው። ታዲያ ምንድነው የጎደለው? አማካይ ይጎለዋል ተባለ፣ ኤበረቼዜ መጣ። ፓርቴ ለቀቀ ተባለ፣ ዙቢሜንዲ መጣ። አጥቂ የለንም ተባለ፣ ዩኬሬስ መጣ። ለሳካ ተጠባባቂ ተጫዋች ያስፈልገዋል ተባለ፣ ማድዌኬ መጣ። ምንድነው እሺ አሁን ከዚህ በኋላ ምንድነው አርሰናል የጎደለው ነገር ሚለውን ለማየት በጣም የሚያስቸግር ይመስለኛል። እኔ ወልቭስ በዚህ ጨዋታ ላይ የሚገባውን 1 ነጥብ ነው ይዞ ወጣ። በቃ የሚገባውን። ባለፈውም አርሰናል ከብሬንትፎርድ ጋር ሲጫወት 1 ነጥብ አይገባውም ነበር። በቃ ግን እንደምንም 1 ነጥብ ይዞ ወጣ። አሁንም በዚህ ጨዋታ ላይ በተመሳሳይ ወልቭስ እኮ ጭራሽ በቃ ተስፋ የቆረጠ ለመውረድ እያኮበኮበ ያለ ቡድን አይመስልም። በቃ ተስፋ ያለው ገና ሚድ ቴብል ላይ ያለ ምናምን ቡድን ነው ይመስለው እና የሚያደርጉትን እንቅስቃሴ አመቱን ሙሉ እንደዚህ አልተጫወቱም ወልቭሶች። እርግጠኛ ሆኜ የምነግራችሁ ግን የመጨረሻዎቹ ሳምንታት ላይ ምንም ነገር አፕል ሊያደርግ ይችላል። ምንም ያን ከግምት ውስጥ ማስገባት እጅግ በጣም አስፈላጊ ነው። ሁለቱ ቡድኖች ከ2 ወር በፊትም ሲገናኙ ተመሳሳይውን አይነት ነገር ነበር የተመለከትነው። አርሰናል በወልቭስ በሚገባ ተፈትኖ ኤሚሬትስ ላይ አርሰናል በጭንቅ ነፍስ ውጪ ነፍስ ግቢ ሆኖ ነው ወልቭስን አሸንፎ የወጣው። አሁንም ራሱ ነገር ተደገመ ማለት ነው። ስለዚህ የሆነ በአርሰናል ተጫዋቾች በአሰልጣኙ በእነዚህ ሰዎች በኩል የሆነ አይነት ክፍተት እንዳለ የሚያሳይ ነው። እንዴ ጨዋታን እኮ ማኔጅ ማድረግ ካልቻልክ አታሸንፍም። ጨዋታን ኮንትሮል ካላደረግ እየመራክ ያውም ደግሞ 2-0 እየመራክ እንዴት ነው ጨዋታን ማኔጅ ማድረግ የምትቸገረው? ያውም ደግሞ ለዋንጫ የሚጫወት ቡድን በምን አግባብ እንዲህ አይነት ፐርፎርማንስ አሳይቶ ይወጣል ሜዳ ላይ? አሁን እንዳለ በኋላ አነሳዋለሁ የተጫዋቾቹን አስተያየት ምናምን ብትመለከቱ በቃ እንደውም ሳካ መልበሻ ክፍሉ በጸጥታ ተውጧል ነው ያለው። ኦፍ ኮርስ አርቴታ በደንብ መልበሻ ክፍሉ ውስጥ እያንባረቀ አጠገቡ ያለ የፕላስቲክ ውሃ መጠጫ ይሁን የሆነ ነገር በካልቾ በምናምን እየጠለዘ መሬቱን እየደበደበ ተጫዋቾቹ ላይ ማንባረቁ መጮሁ አይቀርም። ግን ማን ነው ለዚህ ነገር ተጠያቂ የሚሆነው? ለዚህ ሽንፈት ማን ነው? እኔ ሽንፈት ቢባል ነው የሚቀለው። ለዚህ ውጤት ማን ነው ተጠያቂ የሚሆነው? አሁንስ የአርሰናል ደጋፊዎች ከዚህ በኋላ እሺ አሁንስ አርሰናል ዋንጫ ያነሳል እስከ 38ኛው ሳምንት በሚኖረው ጉዞ እንዴት ይቀጥላል? ምን ብለው ሀሳብ ሊሰጡ ይችላሉ? በቡድናቸው ምን አይነት በራስ መተማመንና ምን አይነት ስሜት ሊሰማቸው ይችላል? ያን ነገር ነው ከግምት ውስጥና ከግንዛቤ ውስጥ መክተት የሚያስፈልገው እና ለዋንጫ የሚጫወት ካራክተር ጭራሽ አርሰናል የለውም። አይደለም 2-2 ሆኖ 2-0 እየመራ አርሰናል ምንም ማጫወቱ ደስ አይልም ነበር ምንም። እና አሁን ይሄ ማስተባበያ የምትሰጡበት ወይ ደግሞ እንደዚህ የምታመቻምቹት የሆነ አይነት ኤክስኪውዝ የምትሰጡበት አይደለም። ጉዳት እንዳይባል ሁሉም ተጫዋች ስብስብ ውስጥ አለ ከካይ ሃቨርትዝ በስተቀር ጥሩ ተጫዋቾች አርሰናል ቡድን ውስጥ አሉ። እና ከዚህ በፊት ልክ የማንቸስተር ዩናይትድ ጨዋታ ላይ አርሰናል ሲሸነፍ የቀድሞው የአርሰናል ሌጀንዶች ፓትሪክ ቬራ እና አርሰን ቬንገር አንድ አስተያየት ሰጥተው ነበር። ምንድነው ያለው ፓትሪክ ቬራ? የአርሰናል ተጫዋቾችን ስነልቦና መጠራጠር ጀምሬያለሁ ነበር ያለው። የአርሰናል ተጫዋቾችን ስነልቦና መጠራጠር ጀምሬያለሁ፣ ዛሬ ያየሁት ስነልቦና ትክክል አይደለም ብሎ ሲናገር ነበር። ሶስተኛው ጎል ሲቆጠር ማቴዎስ ኩኛ ሶስተኛውን ጎል ሲያስቆጥር ማጋሌሽ ፊቱን አይታችሁታል። ሌሎች ተጫዋቾች ስሜታቸውን አይጠበቀ ተስፋ ነበር የቆረጡት።
አሁን አርሰን ቬንገር ያጫታ ካለቀ በኋላ እኔ አርሰናል ዋንጫ ካጣ ዋንጫ የሚያጣው በራሱ ምክንያት ነው፣ የአርሰናል እንቅፋት ራሱ አርሰናል ነው ብለው ተናግረው ነበር። እንደው እዚህ ጋር ለንጽጽር ማቅረቡ ምን ያክል አስፈላጊ እንደሆነ ባላውቅም ምናልባት አርሰን ቬንገር ቢሆኑ አሁን ባለው የአርቴታ ቦታ ላይ የተቀመጡት እኔ እንደዚህ አይነት ጨዋታ ይጫወታሉ ብዬ አላስብም በጭራሽ። እንዲህ አይነት አጫወት ይጫወታሉ ብዬ አልጠብቅም። በቃ ምክንያቱም ይሄ ግልጽ የሚታይ ነገር ነው። የአርሰናል ተጫዋቾች የሆነ ውጤት ለማስጠበቅ የሆነ የፍርሃት የኮንፊደንስ ማጣት በራስ የመተማመን ችግር ነው ሜዳ ውስጥ የምንመለከተው። ወልቭስ እኮ አይደለም አርሰናልን መፈተም ምንድነው ነጥብ ማስጣል አርሰናል ላይ ጎል ማስቆጠር ይቅርና አርሰናልን በዚህ ልክ መፈተን ራሱ ያልነበረበት ቡድን። ምክንያቱም ኤክስፔክትድ ጎላቸው ስንት እንደሆነ ታውቃላችሁ? 0.30 አስቡት። 0.30 አንድ እንኳን አይሞላም ኤክስፔክትድ ጎላቸው። ያ ማለት ወልቭስ በዚህ ጨዋታ ላይ አንድ ጎል እንኳን እንዲያስቆጠር የማይጠበቅበት ቡድን። 5 ሞከሩ፣ 2 ኢላማውን የጠበቀ ነበረ፣ 2ቱንም አስቆጠሩ። ዛቲዝ ዋይ ክሊኒካል ናቸው ወልቭሶች ምንለው ለዛ ነው። አርሰናል 10 ሙከራ ሞክሮ 4 ኢላማውን የጠበቀ 1.86 ኤክስፔክትድ ጎል፣ ከአራቱ 2ቱን ወደ ጎልነት ቀየረ። 58% ኳስ ተቆጣጠረ። 395 የተሳኩ ኳሶችን ተቀባበለ። 82% ኳስ የማቀበል ስኬት። 31 ጊዜ የወልቭስ የፍጹም ቅጣት ምት ግብ ክልል ውስጥ አርሰናሎች ተገኝተው 116.2 ኪሎ ሜትር በዲስታንስ ሸፍነው ያጠናቀቁት ጨዋታ ነገር ግን 3 ነጥብ ሊያስገኝላቸው አልቻለም። እውነታው ይሄ ነው። አሁን ማንቸስተር ሲቲ የበለጠ ተነሳሽነት ኖሮት የበለጠ በስሜት ከዚህ በኋላ ያሉትን ጨዋታዎች እንዲያደርግ አርሰናል በደንብ በሩን ወለል አድርጎ ከፍቶለታል ማንቸስተር ሲቲ እና ይሄ ጨዋታ ነጥብ መጣሉ አርሰናልን ዋጋ አያስከፍለውም ወይ ካላችሁ በደንብ አድርጎ አርሰናልን ዋጋ ያስከፍለዋል። በደንብ አርሰናል ዋጋ የሚከፍልበት ነጥብ መጣል ነው። የባለፈውንም የኖቲንግሃሙንም የባለፈው የብሬንትፎርዱም ጨዋታ የዛሬውም የወልቭሱ ጨዋታ አርሰናል በስነ ስርዓት ሂሳቡን ቆጥሮ የሚያወራርድበት። ምክንያቱም ቅድም እንደነገርኳችሁ 2022-23 የውድድር ዘመን ላይ አርሰናል ልክ እንደዚህ ወደ ሚያዝያ ወር ወደ መጋቢት ወር አካባቢ ነው ተከታታይ 3 ጨዋታ ነጥብ የጣለው። 3 ጨዋታ በዌስትሃም ነጥብ ጣለ፣ በሊቨርፑል ነጥብ ጣለ፣ በሳውዛምፕተን ነጥብ ጣለ። ነጥብ ጣለ ስላችሁ አቻ ወጣ ማለት ነው። በ3 ጨዋታ ማግኘት ከሚገባው 9 ነጥብ 3ቱን ብቻ አግኝቶ 6ቱን ለተጋጣሚዎቹ አስረክቦ ወጥቷል። ደግሞ የሚገርመው ነጥብ አይጥልም በላችሁ የምታስቡበት ሊቨርፑልን ጭራሽ 2-0 እየመራ ነው ነጥብ የጣለው። 2-0 እየመራ አንፊልድ ላይ በቃ ጨረሰ የተባለውን ጨዋታ ሰከንድ ሃፍ ላይ ምጥ አደረጉባቸው ሊቨርፑሎች። እንደገና በዛኛውም ጨዋታ በሳውዛምፕተኑ ጨዋታ አርሰናል 3-1 እየተመራ በቃ በስንት ጭንቀት ነው 3-3 ያለቀው። ዌስትሃምንም 2-0 እየመራ ቡካዮ ሳካ ፍጹም ቅጣት መስቶ ከዛ 2 ጎል ተቆጥሮበት አርሰናል ነጥብ ጣለ። በኋላ በቀጣዩ ጊዜ ደግሞ እንደምታስታውሱት ባክ ቱ ባክ የሆኑ ሽንፈቶች ቡድኑ አጋጥሞት ነበር። በባለፈው ዓመት ጥቅምት ወር ላይ 4 ጨዋታዎችን አርሰናል ያለ ድል ነበር የዘለቀው። አሁን አርሰናል ይኸው 2026 ከገባ ጀምሮ በጣም በከፍተኛ ሁኔታ እየተፈተነ ይገኛል። ሂንካፔ 2ኛ ጎል ካስቆጠረ በኋላ የትኛው የአርሰናል ማጥቃት ነበር እንደው አይምሮአችን ላይ የምናስታውሰው የነበረው? አርሰናል ጨዋታውን ተቆጣጥሮ ነበር ወይ? ዳቪድ ራያ ብዙ ጊዜ ለስተት ተጋላጭ አይደለም። አንዳንድ ጨዋታዎች ላይ ግን ማይሆኑ ስተቶችን ይሳሳታል። ልክ እንደ ሰንደርላንዱ ጌም ማለት ነው፣ ስታዲየም ኦፍ ላይት ላይ እንደነበረው አይነት። እንግዲህ ኢዶዚ ቅድም እንዳልኳችሁ 19 ዓመቱ ነው። ዛሬ ነው ገና ለመጀመሪያ ጊዜ ፕሪሚየር ሊግ ላይ ሲጫወት ያየ ነው። ግን አርሰናል ላይ ጎል አስቆጥሯል። እና አሁን አርሰናል እንደገና ነጥብ መጣሉ ዋጋ እንዲያስከፍለው ማንቸስተር ሲቲ መጥቶ እንዲፎካከር
በሩን የከፈተበት ጨዋታ ነው። እስቲ በዚህ ጨዋታ ላይ ጥሩ የምትሉትን የአርሰናል ተጫዋች ጥሩልኝ እስቲ። ከተሰለፉት ተጫዋቾች ተቀይረው ከገቡትም ቢሆን ተቀይረው ከገቡት ማንን ነው የምንጠቅሰው? ጋብርኤል ሄሱስን ነው? ኤበሬቼዜን ነው ወይስ ትሮሳርድ ነው? ቋሚ ከተሰለፉት የትኛው ተጫዋች ነበረ ጥሩ የተጫወተው? ዩኬሬስ ነው? ማርቲኔሊ ነው? ማድዌኬ ነው? ምናልባት እንደው እንደነ ሂንካፔ አይነት ተጫዋቾች ልናነሳ እንችላለን። በቃ ራይስ ሁሌ በቃ ባለው ፐርፎርማንስ ልክ የሚቀጥል ተጫዋች ከነዚህ አንድ ሁለት ጥቂት ተጫዋቾች በስተቀር ሜዳው ላይ የነበረው ነገር ያንን አያሳይም። እና ለአርሰናል የዚህ ጨዋታ ነጥብ መጣል ዋጋ እንደሚከፍልበት መናገር ያስፈልጋል ማለት ነው። ከዛ በተጨማሪ ይሄ እንደ ማስጠንቀቂያ መሆን የሚችል ጉዳይ አይደለም ወይ? ከዚህ በኋላ ለሚመጡትስ ጨዋታዎች አርሰናል ማስጠንቀቂያ ሊሆኑ አይገባም ወይ? ይሄ በጣም 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 ትልቁ ጥያቄ ነው። ይሄ እንደ ዋርኒንግ እንደ ማስጠንቀቂያ ሊታይ የሚገባው ጨዋታ ነው። እንግዲህ በየአመቱ ሁልጊዜ ዋንጫ ጋር እየደረስክ ሁሌ ዋንጫ ጋር እየደረስክ እየተጠጋ የሆነ ነገር እየጨበትክ መጨረሻ ላይ ካንተ ተኖ የሚወጣ ከሆነ በጣም አስቸጋሪ ነው። ማን ነው አሁን ኃላፊነቱን የሚወስደው? እኔ አርቴታ ትልቁን ኃላፊነት የሚወስድ አሰልጣኝ ነው። አሁን ትልቁን ኃላፊነት የሚወስድ በጣም ብዙ ሰዎች አርቴታ ለዋንጫ የሚሆን አሰልጣኝ አይደለም የሚል መከራከሪያ ያቀርባሉ። እንዲህ አይነቶቹ ነገሮች ናቸው ያንን አርጊውመንት እንዲያቀርቡ ምክንያት የሚሆኑት። ለምን አርቴታ ጥሩ ቡድን ሰርቶ ጥሩ አሰልጣኝ መሆኑ ፕሩቭ ተደርጎ ግን ሁሌ ዋንጫ ጋር ሲደርስ የዋንጫ ሜንታሊቲው ይከደዋል። በቃ አርሰናል እኮ ከዚህ በፊት የጣላቸውን ገና ሚድ ሲዝን ላይ ምናምን የጣለው ነጥብ ባይኖር ኖሮ አሁን በዚህ ሰዓት ምንም ተዝናንቶ ፕሪሚየር ሊጉን እየመራ የነበረ ቡድን ሲቲ ያን ሁሉ ነጥብ ሲጥል ከ6 ጨዋታ 1 ጌም ብቻ ሲቲ ሲያሸንፍ፣ አርሰናል ግን በእንዲህ አይነት ሁኔታ ነው እየቀጠለ የሚገኝ እና አርሰናሎች የሆነ አይነት ፍራቻ በቃ ላለመሸነፍ በጣም ፈርተው እንዴ ተዝናንተው እንኳን እኮ አይጫወቱም እኮ። አንድ ለዋንጫ የሚጫወት ቡድን ወልቭስን 2-0 ሲመራ ምን አይነት ካራክተር ነው ማሳየት? እኔ ባለፈው ሲቲን ሳይ በጣም ገረመኝ አጫወታቸው። በጣም ሲቲ ፉልሃምን ሲገጥም ቀድሞ 3 ጎል አስቆጠረ። ከዛ ሰከንድ ሃፍ ላይ ዘና ብሎ ነው የተጫወተው። በቃ ኳሱን እንደ ልቡ የተጫወተ ነው ኢንጆይ አድርጎ የጨረሰው። ልምምድ ነበር የሚመስለው የማንቸስተር ሲቲ አጫወት። ፔፕ በጊዜ ተጫዋቾቹን ቀይሮ ቦታቸውን አስያዘ። ሃላንድን ቀይሮ አስወጣ። ጉዳት ነው ብሏል። በእርግጥ እንግዲህ የሚታመን ነው አይደለም ራሱን የቻለ ጥያቄ ነው። ፊልፋደንን ቀይሮ አስወጣ። ሮድሪን ቀይሮ አስወጣ። በጊዜ ጉልበት ላለማባከን ማለት። አርሰናል ግን እንኳን አይደለም ተጫዋቾችን ለማሳረፍ ይኸው ቤንች ላይ እንኳን እንግዲህ እስቲ ያስቡት ኖርጋርድ አለ፣ ቤን ዋይት አለ፣ ሉዊስ ስኬሊ አለ። አርቴታ ግን አይጠቀምባችሁ እና ልጆቹ የሆነ ፍርሃት ውስጥ ሆኖ እንደሚጫወቱ ያሳያል። አርቴታ ከዛ በኋላ ላይ ጎሉ ሲቆጠር እጁን እያወናጨፈ ሂዱ አጥቁ፣ ወደ ጎል ሂዱ እያለ ለተጫዋቾቹ ምልክት ይሰጣል። በእንዲህ አይነት ሁኔታ እንዴት ነው ዋንጫ ሊወሰድ የሚችለው? አሁን ቶተንሃም አርሰናልን ሲገጥም በትንሹ የ12 ቀን የ13 ቀን ረፍት ንጹህ ረፍት አድርጎ ነው የመጣው። ኤፍኤ ካፕ አልተጫወተ፣ ሌላ ፕሪሚየር ሊግ ጨዋታ የለበት ምናምን። አርሰናልስ ባለፈው ዊጋንን ገጠመ፣ ከዛ በፊት ብሬንትፎርድን ገጠመ፣ አሁን ወልቭስን ገጠመ፣ ቀጥሎ ደግሞ ቶተንሃምን ይገጥማል፣ ያውም ከሜዳው ውጭ። ቶተንሃምን ጨረስኩ ሲል ቼልሲ ደግሞ ይመጣበታል። አስቡት። እና ሲቲ ጋር የምታዩት የዋንጫ ካራክተር አሁን በቅርብ ጨዋታዎች ሲቲ ጋር የምታዩት መንፈስ ስታዩትና አርሰናል ጋር ያለውን መንፈስ ስታዩት አልተገናኝቶም ነው ነገሩ፣ አይገናኝም። በቃ ሲቲ አሁን እንግዲህ ቀጣይ ኒውካስልን ነው የሚገጥም። አሁን ኒውካስልን ሲገጥም በምን አይነት ስሜት ፔፕ እኮ ባለፈው የሆነች ቅኔያዊ ነገር ለመናገር ሞክሮ ነበር። ካለችኝ ትንሽዬ ልምድ የተነሳ አለ ሲናገር። አያችሁ፣ አየው ይቺ ናት ማይንድ ጌም የምንላት እንግዲህ ይቺ ናት። ካለችኝ ትንሽዬ ልምድ የተነሳ አለ
ከ7 ዓመት 6 ፕሪሚየር ሊግ ያነሳ አሰልጣኝ፣ 3 ልጆች ዋንጫ የበላ ትሪብል የሰራ፣ ቻምፒየንስ ሊግ፣ ኤፍ ኤ ካፕ፣ ፕሪሚየር ሊግን ጠራርጎ የወሰደ ከባርሰሎና ጀምሮ በዋንጫ የተንቆጠቆጡ ዓመታትን ያሳለፈው ፔፕ ጓርዲዮላ ካለችኝ ትንሽዬ ልምድ የተነሳ አለ 13 ጨዋታ ማለት ገና ነው አለ። 13 ጨዋታ ገና ነው አለ። ያኔ በቶተንሃም ነጥብ ሲጥል ነው እንደዚህ የተናገረው። በነገራችሁ ላይ ቶተንሃም ነጥብ እንግዲህ ማንቸስተር ሲቲ ነጥብ ጥሎ እንኳን የሚሰጠው አስተያየት እንደዚህ ነው። ተመልከቱ። እና ካለኝ ልምድ የተነሳ 13 ጨዋታ ገና ነው አለ። 26ኛው ሳምንት ላይ አርሰናል ነጥብ ጣለ በብሬንትፎርድ። በተስተካካዩ ጨዋታ አርሰናል ከወልቭስ ጋር ነጥብ ጣለ። እና ይሄ በትክክል አሁን አርሰናል እያሳየ የሚገኘው ፐርፎርማንስ አንድ የዋንጫ ቡድን ነው፣ ለዋንጫ የሚጫወት ቡድን ነው። አርሰናል አመቱ ሙሉ እየመራ ነው ለሚባልለት ቡድን በፍጹም ዲዘርቭ የሚያደርጋቸው ጨዋታ አይደለም። ምናልባት እስካሁን ድረስ ላለው የአርሰናል አጨዋወት ፕሪሚየር ሊጉን መምራት የሚገባው ነገር ሊሆን ይችላል፣ ወይ በፕሪሚየር ሊጉ የደረጃ ሰንጠረዥ አናት ላይ መቀመጥ የሚገባው ሊሆን ይችላል። ነገር ግን ደግሞ አሁን ከዚህኛው ከሊቨርፑሉ ከኖቲንግሃም ፎረስቱ ጨዋታ ጀምሮ የአርሰናል ተጫዋቾች ላሳዩት ፐርፎርማንስ ከሆነ እያወራን የምንገኘው አርሰናል በፍጹም የሊጉን ዋንጫ ለማንሳት የሚፎካከር እየመራ የሚገኝ ቡድን አይደለም። እና እኔ ከምንም በላይ የሚያስፈራኝ ምንድነው አሁን በእነዚህ ጨዋታዎች ላይ ነጥብ መጣሉ ብቻ ሳይሆን ሪከቨር አድርጎ ይመለሳል ወይ የሚለው ነገር ነው። ቅድም እንዳልኳችሁ እነ ቡካዮ ሳካ፣ ሌሎቹ ተጫዋቾች የሚሰጧቸውን አስተያየቶች፣ ኮሜንቶች ስትመለከቱ ነገሩ ያስፈራል። አርቴታ በነገራችሁ ላይ ተጫዋቾቹን ምን ሊያደርጋቸው እንደሚችል እኔ በበኩሌ መገመት አይከብደኝም። ምክንያቱም ከ3 ዓመት በፊት የተሰራው ኦል ኦር ነቲንግ ዶክመንተሪ ላይ በቃ እንዴት እንደሚጮ እንዴት ድምፁ እስከሚዘጋ ድረስ እየጮኸ ተጫዋቾቹን እንደሚናገራቸው ይታወቃል። በብስጭት በንዴት እና አሁንም ያን ነገር ማድረጉ የሚቀር አይደለም። በቃ ተጫዋቾቹ ላይ በደንብ ጫናቸው እስከሚከብድባቸው ድረስ መልበሻ ክፍል ውስጥ ገብቶ ያን ነገር መናገሩ የማይቀር አይነት ነገር ነው እና ቡካዮ ሳካ ጨዋታው ካለቀ በኋላ በቃ ዲስአፖይንትድ ሲል ነው የገለጸው። በቃ ተበሳጭተናል፣ ምንም ነገር ማለት አልፈልግም። በመጀመሪያው አጋማሽና በሁለተኛው አጋማሽ በተጫወተነው ጨዋታ መካከል በጣም ትልቅ የሆነ ልዩነት አለ። ከደረጃችን ወርደናል። we dropped our standards and we got punished for it። ከደረጃችን ወርደናል፣ ለዚህም ደግሞ ተቀተንበታል። አሁን መልበሻ ክፍሉ በጸጥታ ተውጧል። እጅግ በጣም የሚያስፈራ ድባብ ነው ያለው። ውጥረቱ እጅግ በጣም ከፍተኛ ነው የሚል ሐሳብ ሰጥቷል ቡካዮ ሳካ። እና ምን አይነት ምላሽ ሊኖር ይችላል አሁን ለአርሰናል ተጫዋቾች? ምን አይነት ስሜት ሊሰማቸው ይችላል አሁን ባለው የቡድናቸው ውጤትስ? ያን ነገር ነው በደንብ ማየት የሚያስፈልገውና ሳካም ሆነ ሌሎቹም ተጫዋቾች ጋር ያለው ስሜት በቃ አሁን ከዚህ በኋላ እንነሳለን፣ ድጋሚ ወደ ማሸነፋችን ወደ አይበገሪነታችን ተመልሰን መተን ያንን ነገር የምናሳካበትን ሂደት እንፈጥራለን የሚል አይነት ስሜት ተጫዋቾቹ ጋር ይኖራሉ ወይ? እሱ እንግዲህ ቀጣይ የአርቴታና የተጫዋቾቹ ትልቁ የቤት ስራ ይሆናል። ይህ አሁን በጣም ከባዱ የአርሰናል ፐርፎርማንስን የምንመለከትበት እና በጣም ተቆጭተናል ያለው ቡካዮ ሳካ። በጨዋታው ላይ የጠበቅነውን ነገር አላገኘንም፣ ብስጭት ውስጥ ነን፣ ባለፉት ጥቂት ጨዋታዎች ትክክለኛ ብቃት ላይ አይደለንም የሚል ሀሳብ ነው የሰጠው። በእርግጥ እሱ በዚህ ጨዋታ ላይ ነጥብ መጣላችሁ ተጽዕኖ ይኖረዋል ወይ ተብሎ ሲጠየቅ አይ ተጽዕኖ የለውም እኔን አላስብም እና ዛሬ ሜዳ ላይ ያለውን ነገር ማስተካከል ይኖርብናል፣ ወደ ቀድሞ ደረጃችን እንመለሳለን ብዬ አስባለሁ የሚል አይነት ሀሳብ ሰጥቷል። ግን እንዲህ አይነት ጨዋታዎች ላይ የምታሳየው ስሜትና ሪያክት የምታደርግበት መንገድ ነው በኋላ ላይ የሆነ ነገር ይዞልህ ሊመጣ የሚችለው እና ሁልጊዜ እየተቃረበ በሄደ ቁጥር
ለዋንጫው በጣም እየተጠጋ በቃ አንዱ የዋንጫውን አንድ እጅ ያዘው ሲባል የዋንጫውን አንድ ጆሮ ያዘው ሲባል የሆነ ኮላፕስ የሚያደርግበት ነገር አይጠፋም። አሁን ተጋጣሚው ወልቭስ ስለሆነ ስላልሆነ ምናምን አይደለም። አርሰናል ከዚህ በኋላ የባሰ የሚከባብዱ ጨዋታዎች አሉበት። የባሰ ትልልቅ ሲቲን ሜዳው ድረስ ሄዶ ያገኛል። ከቦርንመዝ ጋር ይጫወታል። ከቶተንሃም ይጫወታል። ቶተንሃም አሰልጣኝ ቀይሮ ነው የመጣው። ከቼልሲ ጋር አርሰናል ይጫወታል። ከኤቨርተን ጋር አርሰናል ይጫወታል። ከብራይተን ጋር አርሰናል ይጫወታል። ስለዚህ ሁኖስ እነዚህ ተጋጣሚዎችስ አርሰናልን ነጥብ የማያስጥሉበት ምን ምክንያት አለ? አርሰናል በዚህ ልክ ሪከቨር ማድረግ የማይችል ከሆነ ያን ነገር ልንመለከት እንችላለን። እና አሁን አርሰናል የቶተንሃም የበላይ እንደሆነ ሁላችንም ብናውቅም ነገር ግን አርሰናል ቶተንሃምን አሸንፎ ሪከቨር ያደርጋል ወይ ተብሎ ቢጠየቅ ምን ያክሉ ሰው እርግጠኛ ሊሆን ይችላል? በብሬንትፎርድ አሁን ደግሞ በወልቭስ ነጥብ ሲጥል ያያችሁት ቡድን በነ ቼልሲ በነ ቶተንሃም ሪከቨር አድርጎ ይመለሳሉ። ጭራሽ ደግሞ የቻምፒየንስ ሊግ ውድድር ሲመጣማ ጨዋታዎቹ የተደራረቡ ነው የሚሄዱት። የዛኔ ነው እንግዲህ ትክክለኛውን አርሰናል ማየትና መመልከት የሚያስፈልገው። ቅድም ላይቭ ላይ በነበረን ፕሮግራም ላይቭ ላይ ሲከታተሉ ከነበሩ አድማጮቻችን መካከል አብዛኞቹ አድማጮቻችን አርሰናል ያሸንፋል የሚል ቅድመ ግምታቸውን የሰጡ ነበሩ። 237 ሰዎች ቮት አድርገው የምሽቱን ተጠባቂ ጨዋታ ማን ያሸንፋል ብለን ባስቀመጥነው ፖል ላይ 80% አርሰናል ያሸንፋል ያሉ ነበሩ። 10% አቻ ይወጣሉ፣ 10% ደግሞ ወልቭስ ያሸንፋል ያሉ ነበሩ። እንደውም አንዳንዶቹ አርሰናል 3-0 ያሸንፋል፣ 4-1፣ 5-1፣ 3-1 የሚል ሀሳብ የሰጡ ነበሩ። አንድ አድማጭ ብቻ ነው እንደውም ጨዋታው 2-2 አቻ ያልቃል እና ደግሞ አንድ ሌላም አድማጭ እንደዚሁ አቻ ይወጣሉ ብሎ ሲናገር የነበረው እና እኔ ከምንም ነገር በላይ ሜንታሊቲ ማተርስ፣ ስነ ልቦና በጣም ማተር ያደርጋል። በቃ የስነ ልቦና ጉዳይ በደንብ ሊታይ የሚገባው ጉዳይ ነው። ከተጫዋቾች መዳከምም ከሌሎች ነገሮችም ባለፈ ቅድም እንዳልኩት ነው ጌሙን ኮንትሮል አያደርግም አርሰናል። የዘንድሮ አርሰናል ደግሞ ይሄ ነው በቃ። አሁን አርቴታ ራሱን አደጋ ውስጥ ነው የጣለው። ዘንድሮ ዋንጫ ካላመጣ የፕሪሚየር ሊግ ዋንጫን ካላመጣ እኔ ደጋፊዎቹም የሚታገሱት አይመስለኝም። አሁን በእርግጠኝነት ይህንን ቪዲዮ እያደመጡ ያሉ አድማጮች ኮሜንት ስር ገብተው የስድብ ማዕት አርቴታ ላይ እንደሚያወርዱበት እርግጠኛ ነኝ። በፊት የተደረገውን አርቴታ የሰራውን ምርጥ ስራ ለአርሰናል የዋለው ውለታ መርሳት አያስፈልግም። ይሄ ሁሌም የሚታወቅ ነገር ነው። ግን ደግሞ ከረንት ፐርፎርማንሱ ምንድን ነው የሚለውን ነገር ማየት ያስፈልጋል። አሁን ምንም አይነት ሰበብ የሚሰጥበት ሁኔታ የለም። ምንም አይነት ኤክስኪውዝ የሚያደርግበት ሁኔታ የለም። አርቴታ ቅድም እንዳልኩት ነው ተጫዋች የለኝም እንዳይል የተተረፈረፈ ተጫዋች አለው። የሆነ ነገር የለኝም እንዳይል ሁሉም ነገር የተሟላለት አሰልጣኝ ነው። ስለዚህ ይሄ ሁሉ ነገር የተሟላለት አሰልጣኝ ደግሞ አሁን መጥቶ በዚህ ደረጃ አቻ መውጣቱን ወይ ደግሞ ይሄ ነጥብ መጣሉን ዲፌንድ ሊያደርግ የሚሞክርበት ምንም አይነቱ ምክንያት አይኖርም። አርሰናል ዲዘርቭ አያደርግም ነበር በዚህ ጨዋታ ላይ 3 ነጥብ ይዞ ለመውጣት። በቃ ጎሉን ካስቆጠረ በኋላ በዛ መንገድ አልሄደም። አሁን መዳረሻውን ነው የሚያስቡት። እኔ ከዚህ በኋላ ምናልባት አርሰናል በዚህ ፐርፎርማንሱ የሚቀጥል ከሆነ በቅርብ ሳምንታት ውስጥ መሪነቱን መቀማቱ አይቀርም። ይህንን መመልከት ይኖርብናል። በቃ ለተጫዋቾቹ አርቴታ ምን አይነት ኮማንድ ነው የሚሰጠው? ምን አይነት ትዕዛዝ ነው የሚሰጠው? ጌም ኮንትሮል ማድረግ፣ ኳስ ኮንትሮል ማድረግ ለምንድን ነው? አሁን የፔፕ ጓርዲዮላ ማንቸስተር ሲቲ ስታዩት፣ ለምሳሌ ማንቸስተር ሲቲ ወልቭስን እየገጠመውን 2-0 ቢመራ በተአምር ኳሱን አይሰጣችሁም። በቃ ይሰለቻችኋል እናንተ ራሱ ያንን ጨዋታ ማየት። ለምን ፉክክር የሌለበት ጨዋታ ማየት በጣም አሰልቺ ነው። እና ፔፕ ጓርዲዮላውን ሲጫወት በቃ ኳሱን በደንብ ኮንትሮል ያደርጋል። 2-0 3-0 ይመራል አይደለ? ኳሱን አይሰጥም። ኳሱን ከሰጠ ግን በስነ ስርዓቱ ደግሞ ይከላከላል። በፊት አርሰናሎች አንድ የሚተማመኑበት የነበረው ነገር የተከላካይ ክፍሉ ነው። በቃ የተከላካይ ክፍላችን ጥሩ ነው፣ አጥር ነው ይሉ ነበር። አሁን ማንም እየመጣ ጎል የሚያስቆጥርበት የተከላካይ መስመር ሆኗል።
የትኛውም ተጫዋች እየመጣ የሚያስከፍተው የተከላካይ መስመር ሆኗል። ስለዚህ አርቴታ ከዚህ በኋላ የሚፋለመው ማንቸስተር ሲቲ በጣም ስም ያለውን ምናልባት በፐርፎርማንስ ደረጃ ወጣ ገባ የሆነውን ግን እጅግ በጣም አደገኛውን እና በስነ ልቦና ረገድ ጠንካራውን ማንቸስተር ሲቲ ነው የሚገጥመው። አሁን ማንቸስተር ሲቲ እንግዲህ ቅዳሜ ዕለት ከኒውካስል ጋር ይጫወታል አይደለ? በምን አይነት ስሜት ሜዳ ውስጥ እንደሚገቡ ትመለከታላችሁ። በምን አይነት ስሜት አርሰናልን ለመቅደም ሜዳ ላይ ፐርፎርም እንደሚያደርጉ በደንብ የምትመለከቱ ጉዳይ ይሆናል እና አርሰናል ባለፈውም ለማንቸስተር ሲቲ ምላሽ ይሰጣል ተብሎ ሲጠበቅ ከብሬንትፎርድ ጋር ነጥብ ጣለ። አሁንም የደገመው ያንኑ ነው። ከዚህ በኋላ ደግሞ የሚገርመው አርሰናል ከዚህ በኋላ የሚያደርጋቸውን ጨዋታዎች ብትመለከቱ በሊጉ አብዛኞቹ ጨዋታዎች ማንቸስተር ሲቲ ነው ከአርሰናል እየቀደመ የሚጫወተው። ማንቸስተር ሲቲ ከአርሰናል እየቀደመ ይጫወታል፣ አርሰናል ደግሞ ይከተላል ማለት ነው። ስለዚህ በዚህ ሰዓት ሲቲ እያሸነፈ ከአርሰናል ቀድሞ እየተጫወተ አርሰናል ላይ ጫና እያሳደረ የሚመጣበት እድል ሲፈጠር የአርሰናል ተጫዋቾች ያንን ጫና እንዴት ይቋቋሙታል የሚለው ነው እና እኔ ለዛ ነው በዚህ ጨዋታ ላይ ተጫዋቾቹ ላይ የሆነ አይነት ነርቨስ መሆን፣ መጨነቅ፣ በጨዋታው ላይ መረበሽ ይታይባቸዋል። ያ ደግሞ ኃላፊነቱን የሚወስደው በቀጥታ ራሱ አርቴታ ነው ብዬ የተናገርኩት ለዛ ነው። በዚህ ጨዋታ ላይ ለእኔ ከአርቴታ ውጪ ኃላፊነትና መውሰድ ያለበትና ተጠያቂ ሰው አይታየኝም። ይሄን ነገር ነው ምለው። ጨዋታው እንግዲህ የአርሰናል ሪከቨር ማድረግ ስናነሳ በዘንድሮ የውድድር ዓመት እንደተመለከት ነው አርሰናልም ማንቸስተር ሲቲም እኩል 7 ጨዋታ እኩል ወጥተዋል በዘንድሮ የውድድር ዓመት እና አሁን እንግዲህ ወሳኙ ጨዋታ የሚለየው አርሰናል ከማንቸስተር ሲቲ በ32ኛው ወይም በ33ኛው ሳምንት በሚያደርጉት ጨዋታ ነው። ማንቸስተር ሲቲ ከ2 ዓመት በፊት በ2023-24 በ91 ነጥቦች ሊጉን በበላይነት አጠናቋል ከአርሰናል በ2 ነጥቦች በልጦ እና አሁን አርሰናል በቀሪዎቹ 11 ጨዋታዎች ላይ ሁሉንም ጨዋታዎች ማሸነፍ ሁሌ ነው ፕሮግራም እኔ ስሰራ አርሰናል መስት ዊን ጌም ነው ማሸነፍ አለበት እላለሁ። ቅርብ ጨዋታዎች ላይ እንደምታዩት አርሰናል ደግሞ ነጥብ እየጣለ እየመጣ ነው ራሱ ቀድሞ መጨረስ የነበረበትን። አሁን የዘንድሮ ደግሞ ለአርሰናሎች የሚያስቆጨው ለምንድን ነው? ከባለፉት ዓመታት ለምሳሌ 2022-23 ላይ አርሰናል ዋንጫ ሲያጣ ኦኬ ተጫዋቾች ጉዳት ነበረ። ሳሊባ ተጎዳ። ሳሊባን የሚተካ የነበረው ሆልዲንግ ነው፣ በብቃት አይገናኙ። ቶሚያሱ ተጎዳ። ቶሚያሱን የሚተካ ተጫዋች አርሰናል አልነበረው። የአንድ ሁለት ተጫዋች ጉዳት አርሰናልን ከቁጥጥር ውጭ የሚያደርግ ነበረ። ኦኬ ጉዳት ነው። በዛ ላይ በዛ ሲዝን አርሰናል ለዋንጫ ይፎካከራል ተብሎም አልተገመተም። ቶፕ 4 ከገባ በቂው ነው በተባለበት ሲዝን ነው አርሰናል ለዋንጫ ተፎካክሮ ያሳየን። ኦኬ ፋይን፣ መጥፎ ውጤት አይደለም፣ አይከፋም አሉ የአርሰናል ደጋፊዎች። በቀጣዩ ዓመት አርሰናል እንዲሁ ሲመራ ቆይቶ መጨረሻ ላይ ግን በ2 ነጥብ ዋንጫውን አጣ። እንደውም የማንቸስተር ሲቲ ተጫዋች ሮድሪ አርሰናል ነጥብ የጣለው በአስቶን ቪላ በመሸነፉ አይደለም፣ ዋንጫ ያጣው በአስቶን ቪላ ስለተሸነፈ አይደለም። ወደ ኤታሃድ ሲመጡ፣ ወደኛ ሜዳ ሲመጡ የመጡት አቻ ለመውጣት ነበር፣ ያን ዋጋ ያስከፈላቸው ብሎ ሲናገር ነበር እና በዛ ዓመት ያን ነገር ተመለከተ። አምና ሊቨርፑል በ10 ነጥቦች ልዩነት አርሰናልን በልጦ ዋንጫ ሲያነሳ የተጎዱ ተጫዋቾች ነበሩ። በአርሰናል በኩል የሆኑ ተጎድተው ያየናቸው ልጆች እንደነበሩ ሜዳ ላይ ተመልክተናል። ካላፊዮሪ፣ ኦደጋርድ፣ ሳካ፣ ካይ ሃቨርትዝ፣ ጋብሪኤል ሄሱስ የተጎዱ በጣም ብዙ ተጫዋቾች ነበሩ። ዘንድሮ ግን ምን አይነት ሰበብ ይሰጣል? በተጎዱት ካላፊዮሪ ቢጎዳ ሂንካፔ እየገባ ነው። ሳሊባ ባይኖር ሞስኩዌራ እየገባ ነው። ኦዴጋርድ ሲጎዳ ኤዜ ድል እየተሰጠው ነው። ዩኬሬስ ከሌለ ሜሪኖ እንኳን እየገባ ሲጫወት ተመልክተናል። እና አሁን ምንም ለሰበብ ቦታ የሚሰጥበት አቻ መውጣት አይደለም። ስለዚህ ቀጣይ ጨዋታ እንግዲህ አርሰናል 2 ነገሮች ይጠብቃል። አንድ ማንቸስተር ሲቲ ነጥብ እንዲጥልለት ቢያንስ ጫናው ከትከሻው ላይ እንዲቀልለት
የማንቸስተር ሲቲን ነጥብ መጣል ይፈልጋል። አንዱ እሱ ነው። ሁለተኛ ደግሞ አርሰናል ራሱ እያሸነፈ ሜዳል። ከዚህ በኋላ አቻ ከወጣ አርሰናል በራሱ ጊዜ ዋንጫውን ድሮፕ እያደረገ ነው የሚሄደው፣ ለማንቸስተር ሲቲ እየሰጠ ነው የሚሄደው። ስለዚህ እንዲህ ላለመሆን አርሰናል የቤት ስራውን መወጣት አለበት። ለእኔ ደግሞ ከባድ ነው። የማንቸስተር ሲቲ ነጥብ መጣልም ያስፈልጋል ያልኩት ለምንድን ነው? ቀጣይ አርሰናል የሚያደርጋቸውን ጨዋታዎች ክብደት ስትመለከቱ ቀጣይ ኤፍ ኤ ካፕ የሚጫወት ካራቦ ካፕ ፍጻሜ የሚጫወት ቻምፒየንስ ሊግ የአውሮፓ ቻምፒየንስ ሊግ ረጅም ርቀት እንዲደርስ የምትጠብቁት ቡድን መሆኑን ስታስቡ አርሰናል ከዚህ በኋላ ነጥብ አይጥልም ወይ ለሚለው ጥያቄ እርግጠኛ ሆኖ መናገር አይቻልም እና ያን ነገር ነው ልንመለከት የምንችለው። አርቴታ ጨዋታው ካበቃ በኋላ ምን አለ? it is very tough to accept አለ። በቃ ለመቀበል በጣም የሚያስቸግር ይሄ እንዴት ነው አንዳንድ የሚባል አባባል አለ ፈረንጆቹ pretty hard to swallow የሚሉት በቃ ለመዋጥ የሚከብድ አይነት ውጤት ነው እንደሚሉት አርቴታም ለመቀበል በጣም ከባድ ውጤት ነው አለ እና በሁለተኛው አጋማሽ በሚጠበቅብን መንገድ አልተጫወትንም፣ ጨዋታው በሚፈልግበት መንገድ አልሄድንም፣ የፕሪሚየር ሊጉ ዋንጫ በሚፈልገው መንገድ አልተጫወትንም and we paid the price አለ። እናም ዋጋውን ከፈል ነው ብሏል አርቴታ። ዋጋውን ከፈል ነው ብሏል። ቅድም ሳካ በስታንዳርዳችን በደረጃችን አልተጫወትንም ለዛ ተቀተናል ብሏል። አርቴታም ደግሞ ለፕሪሚየር ሊጉ ዋንጫ እንደሚጫወት ቡድን አልተጫወትንም we paid the price እኛም ዋጋውን ከፍለናል ሲል ነው አርቴታ የተናገረው። ብዙ ትክክል ያልነበሩ ነገሮች ነበሩ እና የነበረንን ዶሚናንስ ኮንትሮል ማድረግ ጨዋታውን መቆጣጠር አልቻልንም ብሏል። ብዙ ጊዜ ይምታታል በእኛም ሀገር እግር ኳስ ተመልካቾች እከሌ እኮ ኳስ ተቆጣጥሯል ይባላል። ኳስ መቆጣጠርና ጨዋታ መቆጣጠር አንድ አይደለም። ኳስ መቆጣጠር ማለት በአንተ ቁጥጥር ስር ስታደርገው ነው። ያንን ጨዋታ አንተ እንደምትፈልገው ስትፈልግ ኳሱን ሰጥተህ ጌሙን ትቆጣጠራለህ፣ ስትፈልግ ኳሱን ይዘህ ጌሙን ትቆጣጠራለህ። ከኳስ ጋርም ከኳስ ውጪም ጌሙን መቆጣጠር ይቻላል እና አርቴታ ጨዋታውን አልተቆጣጠርንም፣ በዛ መንገድ ትክክል አልነበርንም እና we are all too emotional በጣም ስሜታዊ ሆነን ነበረ እና ይሄ ጀጅ ለማድረግ ወይም ደግሞ ብያኔ ለመስጠት አይደለም የሚል ሐሳብም ጭምር ነው እንግዲህ አርቴታ የሰጠው። አሁን አርቴታ ለዚህ ውጤት ራሳቸው አርሰናሎች ስተታቸውን እንደተሳሳቱ ያውቃል። ጨዋታው ካለቀ በኋላ ቅድም እንዳልኳችሁ የአርሰናል ተጫዋቾች ጋር ይታይ የነበረው ስሜት ጋብርኤል ሄሱስ እንደዛ ሞስኩዌራን መገፍተሩ ምናምን በቃ የአርሰናል ተጫዋቾች ምን ያክል በዛ ጨዋታ ላይ ፍራስትሬት እንዳደረጉ ምን ያክል ብስጭት ውስጥ እንደገቡ በደንብ ቁልጭ አድርጎ የሚያሳይም። አለበለዚያ እንግዲህ ቀጣይ የሚደረጉት ጨዋታዎች ላይ አርሰናል ምን አይነት ውጤት ማስመዝገብ ይኖርበታል፣ ምን አይነት ውጤቶችን ይዞ ይወጣል የሚለውን ነገር እንግዲህ መመልከት አስፈላጊ ጉዳይ ይሆናል እና እንግዲህ ጨዋታው በእንዲህ አይነት መንገድ ነው የተጠናቀቀው እና አሁንም በአርሰናል እጅ ነገሮች አሉ። ያንን ነገር እንግዲህ እንዴት አድርጎ አርቴታ ማኔጅ ማድረግ ይችላል የሚለውን ነገር እንግዲህ ቀጣዮቹ ጊዜ ላይ እንመለከታለን። ግን መልበሻ ክፍል ውስጥ አሁን ትክክል ያልሆነ ነገር እንዳለ፣ ትክክል ያልሆነ ድባብ እንዳለ፣ ያ በፊት እናሳካዋለን እናደርገዋለን የሚለው የነበረው ስሜት አሁን ግን ወደ ሌላ ደግሞ የፍራቻ የጭንቀት አይነት ሁኔታ ቡድኑ በአጠቃላይ በመከላከሉ፣ በማጥቃቱ፣ በአማካይ መስመር ኮንትሮሉ፣ በጨዋታ ኢንቴንሲቲው በሙሉ ትክክል አልነበረም እና አሁን አርሰናል በደንብ ትንፋሽ መውሰድ ያለበት ጊዜ ነው። በደንብ ትንፋሽ ወስዶ ተረጋግቶ ማሰብ የሚጠበቅበት ነው እና አርቴታ ዊ ዲዘርቭ ኢት ብሏል። በቃ አቻ መውጣታችን ነጥብ መጣላችን የሚገባን ነው፣ ማሸነፍ አይገባንም ነበር የሚል ሐሳብ ነው የሰጠው። ለማንኛውም እስቲ እናንተስ ምን ትላላችሁ በዚህ ውጤት ላይ? አሁንስ እሺ አርሰናል ከዚህ በኋላ ሪከቨር አድርጎ እንደገና ጠንካራውን አርሰናል አሳይቶን ዋንጫውን ያሸንፋል፣ ዋንጫውን ያነሳል? ያንን ጠንካራውን ውጤታማውን አርሰናል እንመለከታለን? ማንቸስተር ሲቲስ በምን አይነት ስነ ልቦና
ሊቀርብ ይችላል? ያን እንግዲህ አብረን የምንመለከተው ጉዳይ ይሆናል። ኮሜንት ላይ የገባችሁ ሀሳቦቻችሁን ልጽፉልን ትችላላችሁ። ቪዲዮውን ላይክ ማድረግ አትርሱ። እንግዲህ ያው ቀደም ሲል አንድ ትብብር ጠይቅ ያለው ከዚህ ከእግር ኳሱ ቻናል ውጪ አንድ የዶክመንተሪ ቻናል ከፍቻለሁ። ልዩ ልዩ ዶክመንተሪዎች እግር ኳስን ጨምሮ ምርጥ ዶክመንተሪዎች በአማረ አቀራረብ የሚቀርቡበት የዩቲዩብ ቻናል ከፍቻለሁ። ቢሃይንድ ዘ ቬል ከመጋረጃው በስተጀርባ ይሰኛል። አንድ ቪዲዮ ለቅቄበታለሁ። ከተከፈተ እንግዲህ ጥቂት ጊዜው ነው። ስለዚህ እዚህ ታግ ላይ የተደረገላችሁን እየገባችሁ ሁላችሁም አታሳፍሩኝም ብዬ አስባለሁ። ቢያንስ በዚች 1-2 ሳምንት ውስጥ 1000 ሰብስክራይበር እንዲገባ ሁላችሁም ሰብስክራይብ ያደረጋችሁ መከታተላችሁን አትርሱ። ታግ ላይ የተቀመጠላችሁን የዩቲዩብ ቻናል እና ለማንኛውም የተሰማችሁን ስሜት አጋሩን። እንግዲህ አርሰናል ከወልቭስ ጋር ነጥብ ጥሏል። በቀጣይ ከማይዋደዱት ባላንጣዎች ከሰሜን ለንደኑ ጎረቤቱ ከቶተናም ሆትስፐርስ አዲስ አሰልጣኝ ከቀየረው ከቶተናም ሆትስፐርስ ጋር እሁድ ምሽት 1:30 ላይ ይጫወታል። እንግዲህ ማንቸስተር ሲቲ የቤት ስራውን ጨርሶ እሁድ አርሰናል ላይ አይኑን ያተኩራል። አርሰናልስ ያንን ጫና ተቋቁሞ ያሸንፋል ወይ? እሁድ ምሽት እንግዲህ በሰሜን ለንደን ደርቢ አብረን የምንመለከተው ጉዳይ ይሆናል። አርሰናል ግን ተጫውቶ ለፍቶ ለማንቸስተር ሲቲ ዋንጫውን ላለማስረከብ ቀጣይ ያሉት ጨዋታዎች በእጁ ላይ ያሉትን ጨዋታዎች ማሸነፍ ምንም አማራጭ የሌለው ጉዳይ ይሆናል ማለት ነው።